ኒቃብ ተደፈረ። ፈተና እንዳይቀመጡ በተከለከሉ የሙስሊም ተማሪዎች ጋር ተማሪዎች ወደ ፈተና ገብተዋል። አው ገብተዋል። ነገር ግን የገቡት ኒቃብ ለብሰው አይደለም። ኒቃባቸውን አውልቀው ጥለው ሞሮኮ እስልምናን አኩርታለች። እንደምትመለከቱት ሞሮኮ በዛሬው ዕለት ኔዘርላንድን ካሸነፈች በኋላ ደስታቸውንም የገለጹበት መንገድ ብዙዎችን አነጋግሯል። ደላላው አብረሽን ካላደርሽ ብሎ ከውጭ ሀገር ያስቀራት ምስኪኗ ሴት ይህቺ ከላይ የምትመለከቷት እህታችን የአባቷን እግር አጠበች። የአባቷን እግር በደስታ ያጠበችው እህታችን ሌይላም ትዕግስት መራራ ነች፣ ፍሬዋ ግን እጅግ ይጣፈጠ ነው። በዛሬው ዕለት በደቡብ አፍሪካ ከባድ አደጋ አለ። በአረብ ሀገር የምትኖሩ ኢትዮጵያውያን የዱባይ ፖሊስ የመጨረሻ ጥብቅ ማስጠንቀቂያ ሰጥቷል። እባክህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ እዝነት ቸርነት ሰላም ፍቅር ጤና በያላችሁበት ዳንበርሉ በሁላችሁም ላይ ሁሴን ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርብ ያለው እነዛን ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮችን የቻናል ቆሞች ሁላችንም ቪዲዮ በላይክ እንጀምራለን። ለእስላሞች ቻናል ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን ቪዲዮአችን ተጀመረ። ዛሬ የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና ነበር። በዚህ የዩኒቨርሲቲ መግቢያ ፈተና ላይ የሰማነው አንድ አሳፋሪ የሆነ መረጃ አለ። ሁላችሁም ይህንን አሳፋሪ ተግባር ለብዙዎች እንዲዳረስ ለሚመለከተው አካል እንዲደርስ በደንብ ሼር አድርጉት። የአምቦ ዩኒቨርሲቲ ተስፋዋን ያጨለመባት እህታችን ሁዳ በቀለ የአምቦ ዩኒቨርሲቲ የዘንድሮ ምርቃት ላይ ሰቃይዋ ተማሪ በሁሉም በሴቶቹም በሁሉም ዘርፍ ከፍተኛ ውጤት ያመጣችው እህታችን እቺ ናት። ነገር ግን በቀድሞ ስማ መቅደስ በቀለ በአሁኑ በእስልምናዋ ማለት ነው ሁዳ በቀለ የምትባለው እህታችን ኒቃብ ለባሽ ስለሆነች መድረክ ላይ ስሟ ተጠርቶ ያውም ሰለምት ሆኖ አንሸልማትም ብለው ሌሎች ከሷ ዝቅ ያለ ውጤት ያመጡትን ስም ጠርተው ሸልመዋል። እሷ ግን አልተሸለመችም። የአምቦ ዩኒቨርሲቲ በተቋም ደረጃ ለእስልምና ያላቸውን ጥላቻ በግልጽ አሳይተዋል። እህታችን ግን አሁንም አንቺ ጀግና ነሽ፣ አላህ ሱብሓነሁ ወተዓላ ይረዳሻል፣ ሙስሊሙ ማህበረሰብ ሁሉ ከጎንሽ ነው፣ መደረግ ያለበትን ሁሉ እናደርጋለን። በጅግጅጋ ዩኒቨርሲቲ፣ አሶሳ፣ ወራቤ የተለያዩ ዩኒቨርሲቲዎች ላይ ሙተነቂብ እህቶች ደምቀው እየታዩ ነው የሚገኙት። ይህ በጣም ተአምር የሆነባቸው ሙስሊም ጠሎች እነሱን ለማጨለምና ሞራላቸውን ለመንካት እየሞከሩ ነው። አይሳካላችሁም። አሁንም ሰሞኑም ጠብቁ። ብዙ ሙተነቂብ እህቶች የግቢው ሰቃይ ተማሪ ተብለው ሲሸለሙ ማየታችን አይቀርም። ሰላም አለይኩም ወራህመቱላሂ ወበረካቱ። ኒቃቢስት እህቶቻችን በኒቃብ ምክንያት በእስልምናቸው ምክንያት ከፈተና ተስተጓጉሏል። ፈተና እንዳይቀመጡ በተከለከሉ የሙስሊም ተማሪዎች ጋር በሚገናኝ አዲስ መረጃ ወጥቷል። ወንድም ዲኑ አሊ እንዳስታወቀው ከሆነ ማለት ነው የመንግስት አካላት ተወካዮች በስፍራው ላይ ከተገኙ በኋላ ሙስሊም ሴት ተማሪዎች አንድ ፈተና ካለፋቸው በኋላ በማክስ እንዲገቡ ተደርገዋል ብሎ አሳውቆናል። በስነ ልቦና ተጎድተው አንድ ፈተና ካለፋቸው በኋላ ወደ ፈተናው እንዲገቡ ተደርጓል። መጅሊሳችን እንደ እሳት አደጋ የሆነ ችግር ከተፈጠረ በኋላ ሁሌም ይደርሳል ማለት ነው። በቋሚነት ግን አሁንም ቢሆን መፍትሄ እንዲበጅልን እንፈልጋለን። ከሙስሊም ሴት ተማሪዎች ጋር አለባበስ ጋር በተያያዘ ማለት ነው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ተማሪዎች ወደ ፈተና ገብተዋል። አው ገብተዋል። ነገር ግን የገቡት ኒቃብ ለብሰው አይደለም። ኒቃባቸውን አውልቀው ጥለው በር ላይ አስቀምጠው ነው የገቡት። ማክስ አድርገው ነው የገቡት። ያውም በስንት ልመናና መከራ የመጅሊስ አመራሮች መጥተው ወንድሞች ሄደው በዛ መልኩ ወደ ፈተና ገብተዋል። ይህ ነገር ግን መች ነው መፍትሄ የሚበጅለት? በየዓመቱ ሙስሊም እህቶቻችን እንዲሁም ተማሪዎች ሆን ተብሎ ለምንድን ነው የሚረበሹት? ሌላው ተማሪ እንደሚፈተነው በስነ ስርዓት ተረጋግተው ገብተው እንዲፈተኑ መብታቸው መከበር አለበት። እኔ የትምህርት ሚኒስቴር የተባለ በሽተኛ ተቋም ከሙስሊም እህቶቻችን አናት ላይ መች እንደሚወርድ አላውቅም። የሙስሊም እህቶቻችንን መብት አስከብሩልን። መጅሊስ ይህ ጉዳይ ብዙ ዓመታትን አስቆጥሯል። የአክሱም ጉዳይ እንኳን ኦኬ መንግስት ምንም ማድረግ አይችልም አካባቢ ላይ ባለው የፖለቲካ ሁኔታ በሚል መጅሊስንም መውቀስ መንግስትንም መውቀስ አቁመናል አሁን። ነገር ግን አዲስ አበባ ውስጥ መሀል አዲስ አበባ ውስጥ ነው ይህ ነገር የተፈጠረው።
በጣም የሚያሳፍር ዜና ነው እየተሰማ የሚገኘው። የተማሪዎችን መብት እዚህ ሀገር ላይ ሊያስከብር የሚችለው ማን ነው? እዚህ ጋር የምትመለከቷቸው ተማሪዎች ለ12ኛ ክፍል የኢንትራንስ ፈተና ለመፈተን በሄዱበት ኒቃብሽን ካላወለቅሽ መግባት አትችይም ተብላ ፈተና እያመለጣት ነው የሚገኘው። አመቱን ሙሉ ኒቃቧን ለብሳ የተማረችው ተማሪ ፈተና ሲደርስ ብቻ እሷን ለማስተጓጎል ህልሟን ለማጨለም የሚታክቱ እነዚህ በመንግስት መስሪያ ቤት ውስጥ የተሸሸጉ ሙስሊም ጠሎችን ሊያስታግስልን የሚችለው ማን ነው? ሌሎች አካባቢዎች ላይ በፖለቲካ ጉዳይ በምናምን ብለን ሰበብ ሰጠን ዝም ብለናል። ጉንችሬ፣ አክሱም፣ ወላይታ፣ ሌሎችም። መሀል አዲስ አበባ ላይ ግን ሙስሊም እህታችን በኒቃቧ ምክንያት ከትምህርቷ ልትስተጓጎል አይገባም። ፈተና እየጠበቁ የተማሪዎችን ቴንሽን መረበሽ ሆን ተብሎ እየተደረገ ያለ ነገር ነው። ማን ነው መብታቸውን የሚያስከብረው? ሁሌ ተደጋጋሚ ነገር ይደረጋል። ሰሉ አለ ነቢ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ዛሬ ያው የአዲስ አበባ ዩኒቨርሲቲ ተማሪዎች አትገቡም በሚል ሰጣ ገባ ውስጥ ገብተው ነበረ። አመቱን ሙሉ ጠብቀው ነገራቶችን በአጠቃላይ በድብቅ ይዘው ፈተና በሚደርስበት ሰዓት ላይ የተለመደውን እኩይ ተግባራቸውን እያከናወኑ ይገኛሉ። በእርግጥ አሁን ማስክ ለብሰው ገብተዋሉ። መጅሊሶች መጥተው ድርድር አድርገው፣ ነገር ግን እስከ መቼ ድረስ ነው ይሄ ነገር በዚህ መልኩ የሚቀጥለው? እስከ መቼ ነው ልጆቹ ቴንሽን የሚሆኑት? ይሄ ከግማሽ በላይ ሙስሊሙ ማህበረሰብ ኢትዮጵያ ላይ የሚኖረው እስከ መቼ ነው ተንገላቶ ተሰቃይቶ የሚኖረው? መፍትሄ ለምንድን ነው የማይመጣለት? የሚመለከተው አካል በዚህ ጉዳይ ላይ ለምንድን ነው ሀይ የማይለው? ህገ መንግስት የጸደቀ ነገር የለም። ካለም ደግሞ ህገ መንግስቱ ሊሻሻል ይገባል። በሙስሊሞች ጉዳይ ላይ ዛሬ በዚህ ጉዳይ ላይ እንደዚህ ቴንሽን ሆነው ተጨናንቀው ገብተው ምን አይነት ፈተና ነው ሊፈተኑ የሚችሉት? እንዴት ነው ሊሆኑ የሚችሉት? ምክንያቱም ጭንቅላታቸውን መበረዝ ነው የሚፈልገው፣ ወደ ኋላ ማስቀረት ነው የሚፈልገውና የሚመለከተው አካል በተለይ ደግሞ ምክር ቤታችን መጅሊስ እስከ ጥግ ድረስ መሄድ እስካለበት ድረስ ሊሄድ ይገባል። ሁልጊዜ የመጡ ተባረሩ ተብሎ ማባበል፣ እነሱን ድርድር እያደረጉ ምናምን ነገር መግባት ብቻ አይደለም በቂው። ስር ነቀል የሆነ ለውጥ ነገ ማይደገም የሆነ ይህን ጉዳይ የሚያደርጉ የሚተነክሱ ሰዎችን የሚተናከሉ ሰዎችን ለህግ ማቅረብ፣ ለፍርድ ማቅረብ፣ እንዲፈረድባቸው ማድረግ ይሄ የመጅሊስ ኃላፊነት ነው። ኡስታዞችም አክቲቪስቶችም ዱዓቶችም በዚህ ጉዳይ ላይ የራሳቸው ሚና እንድትጫወቱ አደራ አላለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ፈተና የሀገር አቀፍ ፈተና ነው። 12ኛ ክፍል ዩኒቨርሲቲ መግቢያ ፈተና ነው። አንዴ ካለፋችሁ አለፋችሁ ነው በቃ። ምንም አይነት መስተካከያ ነገር የለውም። እነዚህ እህቶቻችን ግን ኒቃባቸውን አውልቀው ተፈትነዋል አንድ ፈተና ካመለጣቸው በኋላ። ይህ ነገር በጣም የሚያሳፍር ነገር ነው። በየአመቱ ፈተና ሲደርስ ወይ የሆነ ነገር በቃ አስፈላጊ የሚባል ነገር ሲደርስ ተማሪዎችን ቴንሽን ማድረግ፣ ሙስሊሞችን ቴንሽን ማድረግ የተለመደ ነገር ሆኗል። ትምህርት ሚኒስቴርም ይህንን ስራውን እየገፋበት ያለበት ሁኔታ አለ። ኒቃብ ተደፍሯል። እንግዲህ የሙስሊም እህቶቻችን መብት እንዲሁም ደግሞ እስልምና ተደፈረ። ኒቃባቸውን አውልቀው በማክስ ነው የገቡት። ይህ እጅግ በጣም የሚያስጠላ እጅግ በጣም የሚያሳዝን ለመጨረሻ ለአንዴና ለመጨረሻ ጊዜ ሊስተካከል የሚገባ ጉዳይ ነው። መጅሊስም በዚህ ጉዳይ ላይ በደንብ አድምቶ ሊሰራ ይገባል። እንግዲህ አክሱም ላይ ኒቃብ ተከልክሏል፣ ሂጃብ ተከልክሏል ብለን እኛ ፍትህ እየጠየቅን ባለንበት ሰዓት እዚሁ አፍንጫችን ውስጥ እዚሁ አጠገባችን እዚሁ ሙስሊሞች በደንብ አሉበት የሚባል ቦታ ላይ ፍትህ አለ የሚባልበት ቦታ ላይም እንደዚህ አይነት ነገር መመልከት እጅግ በጣም የሚያሳዝንና የሚያሳፍር ነገር ነው። በዚህ ጉዳይ ላይ እጅግ በጣም የመጨረሻ ዘላቂ የሆነ መፍትሄ እንፈልጋለን። ሙስሊሞች ሁሌ በየአመቱ በየፈተና ጊዜ ሊረበሹ እንዲሁም ደግሞ ሊበጠበጡ አይገባም። ሌይላ ኑር ሰቦ ወደ ሀገሯ ገብታለች። እንደምታውቁትኝ ብዙዎችን አሳዝናለች፣ ብዙዎችን አስለቅሳለች። የአባቷንም እግር ስታጥብ ነበር። ደላላው አብረሽን ካላደርሽ ብሎ ከውጭ ሀገር ያስቀራት ምስኪኗ ሴት ይህቺ ከላይ የምትመለከቷት እህታችን ቲክቶክ ላይ ለበራ ብር ከፍዬም ደላላው አብረን ካላደርን ብሎ አስቀረኝ፣ አባቴ የሚያርስ በሬ ሸጦ ነው ብሩን የሰጠኝ በማለት ታሪኳን እያለቀሰች አጋርታለች። ገና ለገና ተሰድጄ ህይወቴ ይቀየራል፣ ቤተሰብ እረዳለሁ ብላ ቤተሰብም ያለ የሌለ ንብረታቸውን ሸጠው ይህን ሁሉ መስዋዕትነት የከፈሉላት ልጅ በአንድ ደላላ ስጋዊ ስሜት ምክንያት ህይወቷ መሰናከሉም አጋጣሚውን ተጠቅሞ ለራስ ስሜት ብሎ የሰውን ተስፋ መጨለም አሳፋሪ ተግባር ነውና እባካችሁ እንትዛዘን። የአባቷን እግር በደስታ ያጠበችው እህታችን ሌይላም
ትዕግስት መራራ ነች፣ ፍሬዋ ግን እጅግ ይጣፈጠ ነው። ይህ እውነት ዛሬ ለውድ እህታችን ሌይላ በተግባር ተገልጧል። በሚሊዮኖች የሚቆጠሩ ሰዎች እንባ ያራጨው የእህታችን ሌይላ ታሪክ ከሰው ልጅ ጽናት ጀርባም ሁሌም ብርሃን እንዳለ ያሳየ ድንቅ ክስተት ሆኗል። ከ13 ዓመታት ረጅም ጨለማናም አስቸጋሪ የሳውዲ አረቢያ እስር ቤት ቆይታ በኋላም ዛሬ የነጻነትን አየር እየተነፈሰች ከናፈቋት ወላጆቿ ጋር ተቀላቅላለች። ይህ ታሪክ ተራ መፈታት ሳይሆን የተስፋ የጽናትና የማይበገረው የሰው ልጅ መንፈስ ታላቅ ማረጋገጫ ነው። እህታችን ሌይላ ከሀገሯ ስትወጣም እንዳሁኑ ማህበራዊ ሚዲያ ያልተስፋፋበት፣ ድምፅን በቀላሉ ለዓለም ማሰማት የማይቻልበት ፈታኝ ዘመን ነበረም። በዚያ ሁሉ ብቸኝነት፣ ስቃይና ጨለማ ውስጥ ግን በልቧ ውስጥ የነበረ የፈጣሪ ተስፋ ፈጽሞ አልጠፋም ነበረም። ሌይላ ለዓመታት የናፈቋትን አባቷን ስታገኛቸው እግራቸው ላይ ወድቃ በእንባ ስትስም የታየበት ቅስፈት የበርካቶችን ልብ ነክቷል። የዓመታት የናፍቆት ስቃይና ቁስል በደስታ ፈውስ ያገኘበት ቅስፈት ነበረም። ለአባታዊ ክብርና ጥላ የተሰጠ ታላቅ የምስጋና መገለጫም። ለእህታችን ሌይላና ለቤተሰቦቿም ዘላቂ ሰላም፣ ፍቅርና የተባረከ የደስታ ዘመን እንዲሆንላቸው እንመኛለን። መልካም ጊዜ። የሌይላ ጉዳይ ብዙዎችን ያስለቀሰ ነበረ። ብዙዎችን የእንባ ለቅሶ ያስለቀሰ፣ ብዙዎችን ያስደሰተ ጉዳይ ነበር። 13 ዓመታትን እንግዲህ ጠብቃ እንግዲህ ወደ ሀገሯ መታለች። አላህ Subhanahu Wa Ta'ala እንግዲህ አትሙቺ ያላት ነፍስ ነች። በጣም ደስ ብሎናል ለሌይላና ለቤተሰቦቿ እንዲሁም ለመላው ኢትዮጵያውያን። የሌይላ ኑር ሰቦን ጉዳይ በተመረኮዘ በጣም ብዙ ነገሮች ሰሞኑ እየተሰራጩ ነበር። ከዛም ውስጥ እንግዲህ ብሩን በልተውት ነበር ተብለው ሲወቀሱ የነበሩ ቲክቶከሮች ነበሩ። ብዙ ውዝግቦችን አስነስቷል። እሱን አስመልክቶ እንግዲህ የምናያቸው ቪዲዮዎች ይኖራሉ። የሞት ፍርድ ይፈረድባታል ለሌይላ ኑር ሰቦ ላይ የዛሬ 13 ዓመት ገደማ። ዛሬ የሀገሯን አፈር ረግጣለች። በመጀመሪያ ደረጃ እንኳን ደስ ያለሽ ማለት ወዳለሁ። ቤተሰቦቿን፣ አባቷን፣ እናቷን ሁሉንም እንኳን ደስ ያላችሁ። የሌይላ ኑር ሰቦን ታሪክ ካነሳን የዛሬ 13 ዓመት ገደማ ከምትሰራበት ሳውዲ አረቢያ መኖሪያ ቤት አንድ ሕፃን ልጅ በእጇ ያልፋል። በዚህ ምክንያት ፍርድ ቤት የሞት ፍርድ ይበይንባታል። ነገር ግን በሳውዲ አረቢያ ሕግ መሰረት የቪክቲም ቤተሰቦች የሞት ቅጣቱን ወደ ገንዘብ መቀየር ፈቃደኛ ከሆኑ ልጅቷን በዳዩን መልቀቅ የሚቻልበት እድል ስለነበረ በጊዜው ኢትዮጵያውያን ብሔርና ሃይማኖት ሳይለዩ ተረባርበው ከ35 እስከ 50 ሚሊዮን ብር አካባቢ በዚህ በቲክቶክ ፕላትፎርም እና በተለያዩ ሚዲያዎች ተለጥሞ ነበር። በዚህም 2 ሚሊዮን ሪያድ በሳዑዲ አረቢያ ኢትዮጵያ ኤምባሲ በኩል ለቪክቲም ቤተሰቦች ደርሷል ተብሎ ነበር። ነገር ግን ይሄ ጉዳይ እሷ ሳትፈታ ለ13 ዓመት ገደማ ይኸው እስር ቤት እንድትቆይ ምክንያት ሆኗል። ገንዘቡን የሰበሰባችሁ ሰዎች የት አድርጋችሁት ነው ስንልና ስንጠይቅ ነበር። እኔ 4ኛ ቪዲዮ ነኝ ስሰራ በኤምባሲው በኩል 2 ሚሊዮን ሪያድ ሰተን ቀሪውን ለቤተሰቦቿ ሰተናል ሲሉ ነበረ። ስንወቅሳቸው ነበረ። ክሊር አርጉልን ስንል ነበረ። ዛሬ ላይ ዋቴቨር ወደ ሀገሯ ገብታለች። ከ13 ዓመት እስር ብሩም ተከፍሎ 13 ዓመት ታስራ ነው ወደ ሀገሯ የመጣችው። ዛሬ ላይ ግን ሚዲያው እሷን መለቀቅና ሀገሯ መግባት አስመልክተው ሚዲያው ሲያነፈንፍ ታዩታላችሁ። ያን ጊዜ ግን አንድ ሰው ትንፍስ ያለ የለም። አንድ ሰው እንኳን አይደለም ሚዲያው ብሩን የለቀሙት ስማቸው መጥራት አያስፈልግም። ያን ጊዜ እንዳመሰገናችሁ ሲቆይ ደግሞ እንደወቀስናችሁ ዛሬ ደግሞ ልትቀበሏት እንደሄዳችሁ እና እንደምናመሰግናችሁ ሁሉ ሚዲያው ግን አፉን ዘግቶ ነበር። ዛሬ ላይ ይሯሯጣሉ። ምን ለማለት ፈልጋለሁ? መጨረሻ አንድ ተረት አለች። ጋፈ ጌሾቱማ ነመቶኮ ደብኔ ጋፈ ፈርሶ ዱጋ በከቴኙ ደብኔ። የጌሾ ወቀጣለት አንድ ሰው አጣን፣ የጠላ ጠጡለት መቀመጫ አጣን። እንግዲህ በሶሻል ሚዲያ ላይ በጣም ብዙ ሚሊዮን ብር እስከ 50 ሚሊዮን ብር በላይ
ተሰብስቦላት ነው እንግዲህ ሌይላ ኑር ሰቦ ወደ አገሯ የመጣችው። ይህንን ብር እንግዲህ ከተሰበሰበ እንደዚሁም ደግሞ ወደ ኤምባሲ ከተላከ በኋላ ለ13 ዓመት መታሰሯ ብዙዎች ብሩን በልተውታል። እነዚህ የሰበሰቡት ቲክቶከሮች እና እንደዚሁም ታዋቂ የሶሻል ሚዲያ ሰዎች እየተባለ ነበር። በዛም እንግዲህ ያው እውነት በመጨረሻ ተገልጣለች። ብሩን አልበላ ነው ብለው ወጥተዋል። እነሱም እንግዲህ በፊት ላይ ሲያመሰግኗቸው የነበሩ ሲሰበሰብ እንግዲህ ሲያመሰግኗቸው የነበሩ ሰዎች መልሰው እንግዲህ እየወቀሷቸው ነበር። አሁን ላይ ደግሞ እያመሰግኗቸው ይገኛሉ። በዚህ ጉዳይ ላይ እናንተ ምን ሐሳብ አላችሁ? በደቡብ አፍሪካ በዛሬው ዕለት የሰማነው አሳፋሪ ነገር ሳውዝ አፍሪካ ውስጥ ከፍተኛ ውጥረት ነግሶ ነው ያለው። ዱላና የስለት መሳሪያ የታጠቁ ወጣቶች እዛም እየታዩ እንዳለ እየታወቀ ነው ያለው። ራሱን ማርችን ማርች ብሎ የሚጠራው ቡድን ወይም በሰልፍ ውጣና ሰልፍ ውጣ ብሎ ራሱን የሚጠራው ቡድን እንግዲህ ለመጤዎች ይውጡልን ብሎ የሰጠው ዴድላይን ዛሬ ጁን 30 መጠናቀቁን ተከትሎ ከፍተኛ ውጥረት አለ። የዚህን የማርችን ማርች ቡድን አመራሮችን ትናንትና የሳውዝ አፍሪካው ፕሬዚዳንት አግኝቶ ለማወያየት ሞክረው ነበርና ህገወጥ ስደተኞች እንዳሉ ሁሉ በህጋዊ መንገድ የመጡና ለዚህ ሀገር ሳውዝ አፍሪካ ኢኮኖሚ ፖዚቲቭ አስተዋጽኦ ያላቸው አሉና እረፉ ብሎ ለማግባባት ሞክረው ነበር። የዚህ የማርችን ማርች ቡድን አመራሮች ደግሞ እያሉ ያሉት እኛ ከህገ ወጦቹ እንጂ ከህጋዮቹ ጋር ችግር የለብንም ብለዋል በትላንትናው ዕለት። ይህንን ይበሉ እንጂ መንገድ ላይ ግን እየታየ ያለው ህገ ወጥና ህጋዊ የሚለውን ብዙም ዲፍረንሺየት እንደማያደርጉና ያገኙትን መጤ ሁሉ ሐራስ እንደሚያደርጉ ነው መንገድ ላይ ነገሩ የሚያሳየው። እንደዛ ነው። ለማንኛውም የሰጡት ዴድላይን ዛሬ መጠናቀቁን ተከትሎ እንግዲህ ዛሬ ሰልፍ ይደረጋል። ይህ ሰልፍ ደግሞ ከዚህ በፊት ሳውዝ አፍሪካ ውስጥ የሚደረጉ ተመሳሳይ ሰልፎች መጨረሻቸው ቫዮለንስ፣ አመፅና ይሄ ነፍስ ማጥፋትና ንብረት ማውደም እንዲሁም ንብረት መዝረፍ እንደሆነ ሁሉ ያ ይከሰታል የሚል ከባድ ስጋት አለ። ሱቆች ሙሉ ተዘግተዋል። ትምህርት ቤቶች ተዘግተዋል። የመንግስት ስራዎች በተወሰኑ ቦታዎች ላይ ተዘግተው ሳውዝ አፍሪካ በጣም ጸጥ ብሎ ነው ያለው። የፖሊስ ከፍተኛ የሆነ የፖሊስና እንዲሁም የሳውዝ አፍሪካ መከላከያ ሁሉ መሰማራት ይታያል በሳውዝ አፍሪካ ትልልቅ ከተሞች ውስጥ። ግን ይህ እያለም እንግዲህ እነዚህ ወጣቶች መሳሪያ ስያትና ዱላ የታጠቁ ወጣቶች በየቦታው እየታዩ ነው፣ እየተሰባሰቡ ነው ያሉት። የሳውዝ አፍሪካ መንግስት ሰልፍ መውጣት መብታቸው ነው ብሏል። ሰልፉን ይወጣሉ ማለት ነው። ነገር ግን ሰልፍ ከወጡ በኋላ ከዚህ በፊት በተደጋጋሚ እንደታየው ነገሩ ወደ ቫዮለንስ እንዳይሄድ ከፍተኛ ሰራዊት ተሰማርቷል። ይሄዳል አይሄድም የሚለው ገና የሚታይ ነው የሚሆነው። ሳውዝ አፍሪካ ውስጥ እነዚህ የማርችን ማርች ሰዎች የሚሉት ምንድነው? እነዚህ የሚመጡ ህገወጥ ስደተኞች የሀገሪቷን ኢኮኖሚ ስራ እድል እየከለከሉ ነው፣ እየያዙብን ነው፣ ደን ደግሞ ወንጀል ውስጥ እየተሳተፉ ነው የሚል ነው። ነገር ግን ስታቲስቲክሱ የሚያሳየው ሳውዝ አፍሪካ ፖሊስ ስታቲስቲክስ የሚያሳየው ግን ሳውዝ አፍሪካ ውስጥ ከሚፈጸሙ ወንጀሎች ውስጥ አብዛኛውን ቁጥር የሚይዘው ራሱ እዛው ሳውዝ አፍሪካ የሚፈጽመው እንጂ ስደተኞች እንዳልሆኑ ነው። ከዛ ውጭ ደግሞ የስራ አጥነት ጉዳይ የስደተኞች ጉዳይ ሳይሆን ራሷ የሳውዝ አፍሪካ ኢኮኖሚክ ስሪት ያመጣው ችግር ነው። ምክንያቱም ሳውዝ አፍሪካ ውስጥ ያሉ ቁጥራቸው በጣም ትንሽ የሆኑ ነጮች የሳውዝ አፍሪካን በጣም ብዙውን ኢኮኖሚ ተቆጣጥረው ያሉ ስለሆነ ያ ያመጣው የኢኮኖሚ ችግር ነው እንጂ የስደተኞቹ አይደለም የሚል ክርክሮች ይነሳሉ። ለማንኛውም ማርችን ማርች ግን ውጡልን ስደተኞች ብሎ እንግዲህ ዴድላይን ሰጥቶ የነበረው ዴድላይን ዛሬ መጠናቀቁን ተከትሎ ከፍተኛ ሰልፍ ይደረጋል ተብሎ ውጥረት ነው ያለው። ለማንኛውም ይህ ሰልፍ የሚደረግ ከሆነ እንደ ከዚህ በፊቱ ወደ ቫዮለንስ ሄዶ ወደ ሰዎች ነፍስ ማጥፋትና እንዲሁም ወደ ንብረት ማውደምና መዝረፍ ይሄዳል ወይ የሚለውን ግን በደቡብ አፍሪካ ለምትገኙ ኢትዮጵያኖች ሁሉ መልካም የሚባል ዜና ሰምቷል። እንደሚታወቀው በዛሬው ዕለት ከባድ የሆነ የስደተኞች ተቃውሞ ሰልፍ ይካሄዳል በደቡብ አፍሪካ። ታዲያ የደቡብ አፍሪካ ፕሬዚዳንት የሆኑት ፕሬዚዳንት ራማፎዛ ይህንን የስደተኞች ተቃውሞ በበላይነት የሚመሩትን ሰዎች አግኝተው አናግሯቸዋል። እነዚህም ግለሰቦች ችግር ነው ሀገራችን እየጎዳ ነው ብለው የሚያስቡትን ነገር ነግረዋቸዋል ለፕሬዚዳንቱ። ፕሬዚዳንቱም አድምጧቸዋል። ፕሬዚዳንቱ ለእነዚህ መሪዎች እንደነገሯቸው ከሆነ እናንተ ተቃውሞ የማድረግ መብት አላችሁ፣ ሰልፍም የመውጣት መብት አላችሁ፣ ይህንን አንገድብባቸውም። ነገር ግን ይህ ሰልፍ ሰላማዊ የሆነ ሰልፍ መሆን አለበት። በሰላማዊ መንገድ ሀሳባችሁ መግለጽ ትችላላችሁ። ከስደተኞች አንጻር ብዙ ችግሮች እንዳሉ ተረድተናል። ይህንን እንግዲህ በህግ ለመፍታት የቻልነውን ነገር እናደርጋለን። በቅርቡ ይህንን ችግር ሊቀርፍ የሚችል ነገር በህግ መልኩ እናወጣለን ሲሉ እንግዲህ ፕሬዚዳንቱ ለእነዚህ ግለሰቦች ቃል ገብተውላቸዋል። እነዚህም የተቃውሞ መሪዎችም እንደተናገሩት ከሆነ በደቡብ አፍሪካ የሚደረገው ማለት በዛሬ ዕለት የሚደረገው ተቃውሞ ሰላማዊ እንደሚሆንና ምንም አይነት ጉዳት ስደተኞች ላይ ለማድረስ የታሰበ ተቃውሞ ሰልፍ አይደለም ሲሉ ተናግረዋል። እነሱም ቃል ገብተዋል ምንም አይነት የሆነ ጉዳት በእነዚህ ሰዎች ላይ አናደርስም ሲሉ ተናግረዋል ማለት ነው። ያው ይህንን ጉዳይ የምትከታተሉ ሰዎች እነዚህ ሰዎች ማን እንደሆኑ ታውቃቸዋላችሁ። ሶስቱም እንግዲህ በጣም ትልቅ የሆኑ ፊገር ናቸው በዚህ ተቃውሞ ሲቹዌሽን ላይ። እነዚህም ሶስቱ መሪዎች እንግዲህ ከደቡብ አፍሪካ ፕሬዚዳንት ጋር ተገናኝተዋል። ከደቡብ አፍሪካ ፕሬዚዳንት ጋር አውርተዋል፣ ችግራቸውን ነግረዋል። በዛሬው ዕለት የሚደረገውም ሰልፍ እንግዲህ ሰላማዊ እንደሚሆን እነሱ ቃል ገብተዋል ማለት ነው። ለማንኛውም እናንተም ራሳችሁን ጠብቁ። ኦልሬዲ እንም ቪዲዮ በመሰራበት ወቅት በደቡብ አፍሪካ የሚደረገው የተቃውሞ ሰልፍ ጀምሯል። ለዚህ አሁንም የበለጠ ጥንቃቄ አድርጉ። ፕሬዚዳንቱ እንደዚህ ብለዋል። ብሩክ ነው። መልካም ቀን ይውላችሁ። ደቡብ አፍሪካውያን እንግዲህ የአፍሪካውያን ጥላቻ እንዳለባቸው እየተመለከተ እንገኛለን። እንደውም የአፍሪካ ካርታ ላይ የደቡብ አፍሪካን ካርታ ቆርጠው ብዙዎች እያወጡ ነበረ። በዓለም ዋንጫም ተሳትፋ ነበረ። የዓለም ዋንጫንም በቅርቡ እንግዲህ ያው ተሰናብታለች ባጭሩ ማለት ነው። ይህም ነገር ያናደዳት ይመስለኛል። ለማንኛውም እንግዲህ መላው ኢትዮጵያውያን ራሳችሁን ጠብቁ። መላው ሙስሊሞች
ራሳችሁን ጠብቁ። ደቡብ አፍሪካ ላይ የምትገኙ ላለው ብዙዎች በአደባባይ እንግዲህ እየተገደሉ ስለነበረ እንግዲህ ጥንቃቄ እንድታደርጉ መልእክቴን አስተላልፋለሁ። ወደ ዱባይ አዲስ መረጃ ነው የምንሄደው። በአረብ ሀገር የምትኖሩ ኢትዮጵያውያን የዱባይ ፖሊስ የመጨረሻ ጥብቅ ማስጠንቀቂያ ሰጥቷል። እባካችሁ ይህንን ቪዲዮ ለጥንቃቄ ይሆን ዘንድ ሼር ተደራረጉ። በተባበሩት አረብ ኤምሬትስ የሚኖሩ ኢትዮጵያውያን በዲጂታል መድረኮች በሚያደርጓቸው እንቅስቃሴዎች ላይ ጥንቃቄ እንዲያደርጉ የዱባይ ፖሊስና የኢትዮጵያ ቆንስላ ጽሕፈት ቤት ጥብቅ ማስጠንቀቂያ አስተላልፈዋል። ይህ ማስጠንቀቂያ የተሰጠው በትውልደ ኢትዮጵያውያን መካከል በማህበራዊ ሚዲያ ላይ እየተደረጉ ያሉ አንዳንድ ህገወጥ ድርጊቶችን ለመከላከል ነው ተብሏል። በአረብ ኤምሬቶች የሳይበር ወንጀል ህግ መሰረት የሚከተሉ ድርጊቶች ከፍተኛ ቅጣትን እንደሚያስከትሉም ተገልጿል። አንደኛ፣ የጥላቻ ንግግር። በማህበረሰቡ መካከል መከፋፈልን፣ ጥላቻንና ንቀትን የሚያንጸባርቁ የብሔር ፖለቲካ እንቅስቃሴዎችን ሶሻል ሚዲያ ላይ መለጠፍ። ሁለተኛ፣ ስድብና ስም ማጥፋት። ግለሰቦችን ወይንም ተቋማትን በቪዲዮ በጽሁፍ ወይንም በኮሜንት መዝለፍና ስም ማጥፋት በህግ የተከለከለ ነው። ሶስተኛ፣ ያለ ፍቃድ መረጃ ማውጣት። የግለሰቦችን ግላዊነት የሚነኩ ምስሎችን፣ ቪዲዮዎችን ወይንም መረጃዎችን ያለ ፍቃድ ማሰራጨት በህግ እንደሚያስቀጣም ተገልጿል። አራተኛ፣ ገንዘብ ማሰባሰብ። ያለ መንግስት ፍቃድ በማህበራዊ ሚዲያ በኩል በስምምነት ገንዘብ ማሰባሰብ በኤሚሬትስ ህግ የተከለከለ ነው እና ትውልደ ኢትዮጵያውያን እባካችሁ ጥንቃቄ አድርጉ። ለበለጠ መረጃ የፕላስ ምልክቷን በመንካት ፎሎ ማድረግ እንዳይረሳ። እንግዲህ ጥንቃቄ አድርጉ። መልእክቱን ሰምታችኋል ብዬ አስባለሁ። ሁላችሁም እንግዲህ መረጃ በደንብ ሼር በማድረግም አዳርሱትኝ። አሁን እንግዲህ የተፈኩር ሰዓት ላይ ነው የደረሰው። በዓለም ላይ ውድ የሆነው ሽቶና ቡና የሚገኘው ከዚች እንስሳ መሆኑን ያውቃሉ? አሰላሙ አለይኩም ውዶቼ፣ እንዴት ናችሁ? ዛሬ ስለ ጥርኝ እናወራለን። ጥርኝ በኢትዮጵያ በብዛት የምትገኝ ከሩቅ ስናያት ድመት የምትመስል ስንቀርባት ደግሞ እንደ ነብር ዝንጉርጉር ምልክቶች ያሏት እንስሳ ናት። ብዙ ሰው ጥርኝን የሚያውቃት ለሽቶ መስሪያ በሚለው በዝባድ ሲሆን ይህ ንጥረ ነገር ጥንታዊ ነገስታትና ንግስቶች ዘንድ እጅግ ተወዳጅ ነበር። ዛሬም ቢሆን በዓለማችን ውድ ሽቶዎች እንደ ግብአት ሆኖ ያገለግላል። የጥርኝ ቡና። ይህ በዓለም ላይ ካሉ የቡና አይነቶች እጅግ ውድና አስገራሚው ቡና ነው። ጥርኝ ምርጥ የቡና ፍሬዎችን መርጣ ትበላለች። ከዚያም በሆዷ ውስጥ ተብላልቶ በሰገራ መልክ የሚወጣው ፍሬ ተለቅሞና ታጥቦ ለገበያ ይቀርባል። አንድ ሲኒ የጥርኝ ቡና በውጭ ሀገር እስከ $100 ሊሸጥ ይችላል። ጥርኝ ስጋ ብቻ ሳይሆን ፍራፍሬ፣ እንቁላልና ትንንሽ ነፍሳትንም ትመገባለች። ይህ ሁሉ መብላቷ የቡናውን ጣዕም ልዩ እንዲሆን አግዞታል ይላሉ። ጥርኝ በቀን ትተኛለች፣ በሌሊት ደግሞ ትነቃለች። በጣም ብልህና ራሷንም የምትከላከል እንስሳ ናት። ልክ እንደ ሽኮኮ ሁሉ ጥርኝ አደጋ ሲያጋጥማት ራሷን ለመከላከል በጣም የሚከረፋ ሽታ በመልቀቅ ታመልጣለች። የእድሜ ዘመኗ በዱር ውስጥ እስከ 15 ዓመት ገደማ መኖር ትችላለች። በነገራችን ላይ ዝባድ የሚወጣው ከወንዱም ከሴቷም ጥርኝ ነው። ሱብሃንአላህ። ይህ መረጃ ወደ እናንተ ሲመጣ አዲስ ከሆነ እንዲህ አይነት መረጃዎች እንዳርሳችሁ ፎሎ በማድረግ ቤተሰብ ሁኑ። ሰላም አለይኩም። እንግዲህ አላህ Subhanahu Wa Ta'ala የምድር ላይ የፈጠራቸውን እንስሳቶች የፈጠራቸውን እንግዲህ ኔቸሮች ስንመለከት ሁሌም ቢሆን እንገረማለን፣ በጣም እንደነቃለን። የፈጠራቸው ጌታ ደግሞ አላህ Subhanahu Wa Ta'ala ጥራት ይገባው። ሱብሃንአላህ እንላለን። አሁንም እንግዲህ ወደ ሌሎች መረጃዎች ነው መወስዳችሁ። ሰላት መስገድና ጥቅሙ። ሶላት መስገድ የአእምሮ ጤናን ይጠብቃል ተባለ። በታዋቂው የነርቭ ሳይንቲስት ዶክተር አንድሪው ኒውበርግ አማካኝነት የወጣ ጥናታዊ ጽሑፍ እንደሚያሳየው አዘውትሮ ሶላትን መስገድ የአእምሮ አዎንታዊ ለውጥ ላይ ተጽዕኖ አለው ብለዋል። ዶክተር አንድሪው ኒውበርግ በቶማስ ጄፈርሰን ዩኒቨርሲቲ በሆስፒታል የጥናትና ምርምር ዳይሬክተር እንዲሁም በነርቭ ሳይንስና መንፈሳዊነት ትስስር ዘርፍ ግንባር ቀደም ተመራማሪ ናቸው። ተመራማሪው አዘውትሮ ሶላትን መስገድ ትኩረትን የሚቆጣጠረውንና ውሳኔ ሰጪ የሆነውን የአእምሮ የፊተኛውን ክፍል በከፍተኛ ሁኔታ ያነቃቃል ብለዋል። ይህም ሰዎች በዕለት ተዕለት እንቅስቃሴያቸው ላይ የተሻለ ትኩረት እንዲኖራቸውና ትክክለኛ ውሳኔዎችን እንዲያሳልፉ ይረዳቸዋል ሲሉ በጥናቱ ላይ ገልጸዋል። ጥናቱ አክሎም ሶላት በሰውነታችን ውስጥ የጭንቀት ሆርሞን በመባል የሚታወቀውን የኮርቲሶል መጠንን እንደሚቀንስና በፍርሃት እንዲሁም በስጋት ላይ ተጽዕኖን የሚያሳድሩ የአእምሮ ክፍሎችን እንደሚያረጋጋም አረጋግጠዋል። በተጨማሪም በየቀኑ የሚደረግ መንፈሳዊ ተግባር ለደግነት፣ ለርህራሄ፣ ለሰው ልጅ እንክብካቤ የሚሰጡ የአእምሮ ክፍሎች
እንዲያድጉና እንዲጠነክሩ እንደሚያደርግም ገልጸዋል። በአጠቃላይ ሶላትን መስገድና ሌሎች ሃይማኖታዊ ተግባራትን ለመንፈሳዊ ጥንካሬ ብቻ ሳይሆን ለአእምሮ ብቃትና ለተመጣጠነ ስነ ልቦናዊ ጤና መገንባት ቁልፍ ሚና እንዳለው ተመራማሪው አስገንዝበዋል። ነገራችን ላይ ሰላት መስገድ በጣም ብዙ ጥቅም አለው። ከአካል እንቅስቃሴ ጀምሮ ሱጁድ ስንወርድ ሩኩ ስንወርድ ጨምሮ እንግዲህ በጣም ብዙ ጥቅሞች አሉት። ሳይንቲስቶች አሁን ላይ ያረጋገጡት ያሉት ነገር ነው። አላህ Subhanahu Wa Ta'ala እንግዲህ እስልምናን ሰጥቶናል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩት እያንዳንዱ ሱና እያንዳንዱ አድርጉት ያሉት ነገር ለጤናችን በጣም ጠቃሚ ነው። ሁላችንም ይሄን ተገንዘበን እንግዲህ ሰላት ደግሞ የውመል ቂያማ ቅድሚያ የምንጠየቅበት ጉዳይ ስለሆነ በሱ ላይ ልንዘናጋ አይገባም። ለራሳችን ሰላም፣ ለውስጣችን ጤና እንደዚሁም ደግሞ ለችግራችን መፍትሄ የሆነው ሰላትን ጠበቅ አድርገን ልንይዘው ይገባል። ለራሳችንም ጥቅም እንደሆነ ደግሞ በዛው ልናውቅ ይገባል። ሙስሊም ያሉን ሰዎችም ይህንን ነገር በአሁኑ ሰዓት ላይ እየመሰከሩ ይገኛሉ። ኡስታዞችን መልእክት የምንሰማበት ሰዓት ላይና ጊዜ ላይ ነው የደረስነው። ዛሬ የምናደርሳት ግፍ በድብቅም ይሁን በእውን የምናደርሳት ግፍ በሙሉ አላህ ዘንድ የምትደበቅ አይደለችም። ነገ ምንም ነገር መደበቅ የማይቻልበት ቀን ይመጣል። ወነضع الموازين القسط ليوم القيامة فلا تظلم نفس شيئا إلى الله سبحانه وتعالى የፍትህን ሚዛን የቂያማ ቀን እናቆማለን እናስቀምጣለን። ያኔ አንድም ማንም የሚበደል አይኖርም ይላል አላህ Subhanahu Wa Ta'ala فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره መልካም ነገር ቅንጣት ታክል መልካም ነገር የሰራ ሰው ያገኘዋል መልካሙን ነገር፣ መጥፎም የሰራ የስራውን ያገኛል። ያቺ ቀን መምጣቷ አትቀርም። ለዛች ቀን ግን ዛሬ ፍትሃዊ መሆን ይጠይቃል ማለት ነው። ዛሬ አላህ ይዘንልን። አንዷን የሆነች ነገር አግዛሃት ውሃ ጠጥታለህ ኢንሻአላህ የሆነ እርዳታ ሰጥ ስልክሽና እንዴት ሰጭኛለሽ ትላለህ። ሊፍት ሰጠ እስቲ አንዴ ስልክሽ ሰጠኛለህ ትላለህ። በመኪና ሊፍት ሰጠ የአንድ ወር ደሞዝ የኮሌጅ ከፍለ በቃ ሌላ ጊዜ ምትንሽ ስልክሽ ምን አስጠየቀ? ቦታ ትጠየቃለህ። እዛች ቦታ ነው ትላለህ፣ ታመላክታለህ። በእጅ አመላ ያው በዚህ ቦታ ኸይር ቦታ ትክክለኛ ቦታ መንገዱ በዚህ ነው ተናገር። የሸኞሽ እኔ ላሳይሽ አትበል። ለምንድን ነው የምትሸኘው? ምን ፈልገህ? ከሙስሊም ቤተሰብ ነው ወደ ጌታ የመጣሁት። ሙስሊም ነበርኩት። በዘሬም ክርስቲያን የሚባል ነገር አልነበረም። ሰውን የሚለውን ነገር የፈጠረው ኢየሱስ ግን ወደ እኔ መጥቷል። ወንጀላዊት ጀሚላን ታቋታላችሁ። ለእግዚአብሔር ክብር ብላ ስትዋሽ ካሁን በፊት በተደጋጋሚ ውሸቷን አጋልጠናል። ዛሬ ደግሞ በድጋሚ የመጣሁት ለእግዚአብሔር ክብር ብለው የሚዋሹ ጴንጦችዬ የወንጀላዊት ጀሚላ ንግግር አድርገው የአንዲትን ሙስሊም ልጅ ፎቶ አድርገው ሶሻል ሚዲያ ላይ ፖስት ልጅቱ እይት አረን የነኝ ወንጀላዊት ጀሚላና እኔ በመልክ ራሱ አንገናኝም፣ እንዴት ነው ፎቶ የናምጣታችሁ ይሄው በነጣጣች የምትሉት ብላ ቪዲዮ ሰርታ ልጆች ሜንሽን አድርገው ነው ሸር አድርገውልኝ ነበር። እስኪ ዛሬ ልስራው ብዬ ነው እና ልስራልኩበት ትልቁ ምክንያት ምንድነው? ወንጀላዊት ጀሚላ እንደለመደችው ወንጀል ስትሰራ ምናለች? ክርስቲያን ዘመድ የለኝም ብላለች። ውሸቷን ነው። በደርግ መንግስት የደርግ መንግስት ሰራተኛ የሆነች ክርስቲያን ዘመድ ነበረቻት። ከገጠር አይ ቲንክ እንግዲህ ካርሲውን ከባሌ ከገጠር ቤት እንድትጠራርግላት ውሃ እንድትቀዳላት አምጥታ ከተማ ያኖረቻት ክርስቲያን ዘመድ እንደነበረቻት አይ ቲንክ ዘመዶቿ ኦር የሚያውቋት ሰዎች ነግረውኛል ካልተሳሳኩኝ። ስለ ወንጀላዊት ጀሚላ የነገራችሁኝ እንደውም ወንድሟን ና ወደ ፈረንጅ ሀገር ልውሰድህ የቤተ ክርስቲያን አስራት ገንዘብ ምናምን ይሰጣል ጴንጤውን እያለች የምትጀነጅናት ወንጀላዊት ጀሚላ ማለት ነው። እና ወንጀላዊት ጀሚላ ያላት ለምንድን ነው? ስለምትዋሽ። ካሁን በፊት ራሱ ፕሮቴስታንቶቹ አልወሰዷትም ነበር ወደ አውሮፓ ምናምን እና ጥቁር ዶሮ መስላ ወጣ ሊያርዱኝ ሊገሉኝ እያለች ስትቀጥፍ ነበር ለእግዚአብሔር ክብር ብላ ማለት ነው። አጋልጠናታል። ስለምትዋሽ ነው ወንጀላዊት ጀሚላ ያላት። ማዋሸት ወንጀል ነው። ጴንጤ ጋር ግን ማዋሸት ወንጀል ሳይሆን ጽድቅ ነው። ያኒ በእኛ ውሸት ሰው ጴንጤ ከሆነ ብለው ነው የሚያስቡት። በነገራችን ላይ በውሸት ማዋሽለት ሃይማኖት የሃይማኖት አይደለም። ለሃይማኖት ቋሻችሁለት ይሄ የሰው ልጅ የሚያጠፋ ሃይማኖት ስለሆነ ከምድረ ገጽ መጥፋት አለበት። ጴንጤ መጥፋት አለበት። ኢንሻአላህ ይጠፋል። በርግጥ ያኒ አሁን ጴንጤ የቤተ ክርስቲያን አስራት ገንዘቡ ስላላለቀ ያንን እየበላ ይፈነጥዛል። አስባችሁታል? ግን የቤተ ክርስቲያን አስራቱ ገንዘብ እስከሚያልቁኛ ጴንጤን ልንተሐመል ነው። እንዴት ነው አሁን የጴንጤ ጥጋብ የምንታገሰው? ጌታዬ ሆይ የአብርሃም አምላክ የኢየሱስ አምላክ የነን የቤተ ክርስቲያን አስራት ወይ ሳትልቀቅበት ወይ አይጤ ብላው ወይ የሆነ ነገር ይሁን እንጂ እንደዛ ካልሆነ ጴንጤ በርገር እየበላበት ውሸት እየዋሸበት
የሙዚቃ መሳሪያ እየከፈተ እየፈነጠዘበት በቃ ምድሪቱን ያበላሽ ስለሆነ አምላክ ሆይ ባክህን የኔ ቤተክርስቲያን አስራት አንተ አጥፋው ወንጀላዊት ጀሚላ ራሱ ወደ ፈረንጅ ሀገር ወስዷት በቤተክርስቲያን አስራት ነው እንደዚህ የደለበችው ሰንጋበሪ ያከለችው ወንጀላዊት ጀሚላ ያአትዋሺ የደርግ መንግስት ሰራተኛ ሆነች ክርስቲያን ዘመን ነበረች ሻቲን ኦርቶዶክስ መሰለችኝ ወይ ሚሽነሪ ያፈነጠጣት ሊንጤልቱን ትችላለች ዞሮ ክርስቲያን ዘመዷ ነው ተዛ ከኦሮሚያ ክልል ብቻ ባሌ ሆነ አረሲ አይታወቅም ከዛ ውሃ ትቅዲያሊ ቤት ተጠራርግልኝ ትላላከኝ ብላ አምጥታት ኑራ ክርስቲያን ዘመድ የለኝም አረባክሽ ጃኒ ዘመዶች ሶሻል ሚዲያ ላይ ያዩኛል ላይም ብለሽ እንደንቆራ አጠርጥርም ሲጀምር ምንድነው ወንጀላው ጀሚላ ያልሽ ማለት ነው ወንጀለኛ ስለሆንሽ ነው እኔ በነገራችን ላይ በቤተክርስቲያን አስራት እየተገዙ የሚቀደዱ የኦሮሞ ጴንጤዎች ግን አይፈሩም እናንተ እንደው ዋቃን አትፈሩም ዋቃንማ ክዳችሁታል እኮ ቢያንስ አባገዳን እንኳን አትፈሩ እንግዲህ በኡስታዞች መልእክት ጥሩ የሆነ ነገርን እንደወሰዳችሁበትና እንደተማራችሁበት ተስፋ በማድረግ ወደ ውጪ መረጃዎች ነው ወስዳችሁ ዓለም ዋንጫው ብዙ አስገራሚና አስደናቂ ነገሮችን እያሳየን ይገኛል የሞሮኮ ህልም በእነዚህ ሁለት ደደቦች ምክንያት ተጨናቅፎ ነበር ማለት ነው ኳሱን ያየሰው ይግረዳኛል ነው ማለት ቶታሊ ዶሚናንት የነበረው ጨዋታ ነበር ሞሮኮ ተቆጣጥሮ እንደፈለገች ወደ ስፔሻሊ ከሰከንድ ሃፍ በኋላ ሙሉ ጭማሩን ጨምሮ ማለት ነው ሰከንድ ሃፍ ላይ ጎል እስኪገባ 25 ደቂቃው ምናምን ውስጥ ማለት ነው እኔ ማስታውሰው አንድ ኳስ ነው ሄዱት ኔዘርላንዶች አንድ ነው እንደዛ ክልል ሄዱት ማለት ነው ሰመርቪል ሄደ ማዝራው ያስጣለ ከዛ ውጪ አላየዋችሁም ዝር ሲሉ ዛካይ ማለት ነው በቃ ዶሚናንት ነበር ማለት ነው ከዛ ምን መጣ እነዚህ ሁለት ደደቦች ያጸደቁት ዋተር ብሬክ የሚባል ነገር መጣ ማለት ሃይድሬሽን ብሬክ ብለው አመጡት ማለት ነው ያ ማለት ይወለ በጣም ሞመንተን ይገላል ከዚህ ታውርትና በቃ ኮንሰንትሬሽን ይበትናል ሞመንት ይገላል በቃ በጣም ይበታተናል ማለት ነው ወጡ ሲመለሱ አንድ ደቂቃ ሳይሞላ አገቡ ኔዘርላንዶች ማለት ነው ሂዶ ማያቅሱ አገባ ማለት ነው ቶታሊ ከንትን ውጪ ያረጋቸው በቃ ሲመለሱ ከኮንሰንትሬሽን ውጪ ያረጋቸው ከሞመንታቸው አስወጣቸው ማለት ነው ላስረዳህማ ካልገባህ ማለት ነው እንዴት መሰለህ አሁን ምሳሌ አንተ ቤት ተቀምጠሃል አይደል ብርድ ነው ምናምን ፎጣህን ለብሰህ ግን ሰቀለ ምናምን ፊልም እያየህ ነው ውሃ ጠምቷል ሰው ሀቅ በለኝ ታለኝ አትነሳ ማለት ታቋል ምክንያት ከተነሳ ይሄን ምቾት ይሄ ሙቀት ምናምን ስትመለስ አታገኘው በቃ በሆነ ነገር አታገኘው ሞመንቱ አይመጣልህ ማለት ነው ወይም ደግሞ ብትነሳ ራሱ እስከተመለሰ ቦታውን እስክታገኘው ምናምን ሆነ ትንሽ ያንፏቅቃል ገብቷል አይደለ ሞመንትን አታሃል ኮንሰንትሬሽን አታሃል ማለት ነው እንደዚህ ነው የተፈጠረባቸው ይሄ ታሪክ ገና ይሄኛው ህግ ማለት ነው ገና ብዙ ቡድኖችን ይገላል ነው ማለት እመነኝ ይገላል ማለት ነው ግን ፋይናሊ ውጤቱ አምራ ሞሮኮ አልፋለች ማለት ነው ኔዘርላንድ ግን እንዴት አንድ ቡድን ፔናልቲ ፈልጎ ማለት በፔናልቲ መለያየት ፈልጎ ለፔናልቲ እየጮተ ፔናልቲ ላይ ሲደርስ ግን መጥፎ ይሆናል እንዴት መጥፎ ይሆናል ማለት ነው 5-3 ስታለ ለዞኑ የሳትከው ማለት ነው በረኛው ያሲን ቦኑ መመለስ አይፈልገው ማለት ነው አልፈለገም መመለስ አልወደቀም አይታላ 3 ፔናልቲዎች አልወደቀም በቃ ይቆማል ተስቷል አንግል ይቆማል ተመቷል እጁ ማለት ነው እንዴት ለፔናልቲ ተጮተ ተጫዋቾች እንዳለ ፔናልቲ ላይ መጥፎ ይሆናሉ ማለት ነው እኔ ወረስት ቡድን ናት ኔዘርላንድ ማለት ነው ማዝራዊ ሐኪሚ በጣም ይገባቸው ማለት ነው እነ ታልቢ ምርጥ ነበራችሁ ምናምን ሞሮኮ ወላሂ በቃ የሚገርም ቲም ነው በቃ እንዲ የሚገባው ቲም ይለፍ ነው ማለት አሁን ቀጣይም ሞሮኮ 1 2 3 ፋቨራይት ቲም ማለት ነው አርጀንቲና ስፔን ሞሮኮ ናት ፋቨራይት ቲሞች ማለት ነው እኔ ግን እንጃ አላውቅም ይሄ ህግ ግን ገና ብዙ ይጎዳል ብዙ ሀገራትን ይጎዳል ብዬ ነው ማስተው ስፔሻሊ መጭት የሚፈልግና ማሸነፍ የሚፈልግ ቲምን በጣም ይጎዳ ይመስለኛል ማለት ነው የአትላስ አንበሶቹ የአፍሪካ እውነተኛ ኩራት መሆናቸው በድጋሚ ለዓለም አስመሰከሩ የአትላስ አንበሶቹ የአፍሪካን ታላቅ ስም በትከሻቸው ተሸክመው ባለም ዋንጫው ታላቅ መድረክ ላይ ኩራታችንን ከሰማይ ጥግ እያደረሱት ይገኛሉ መደበኛ ሰዓቱ ሊጠናቀቅ ጥቂት ደቂቃዎች ብቻ ሲቀሩት ዋንጫውን ተወስዳለች ተብላ በቅድሚያ ከፍተኛ ግምት በተሰጣት በኃያሏ ኔዘርላንድ 1-0 እየተመሩ ነበር የአንበሶቹ ጉዞ እዚህ ላይ አበቃ ተሸንፈው ወደቁ ተብሎ መላው ዓለምም ሲያወራባቸው ነበር ነገር ግን የአትላስ አንበሶቹ በቀላሉ እጅ የሚሰጡ አልሆኑም ሰዓታቱ እያለቀ ተስፋው እየደበዘዘ በሄደበት በዛ አስጨናቂው 9ኛው ደቂቃ ላይ ጀግናው ዩሱፍ ኤንሬኔስሪ አስደናቂ ጎል ከመረብ አሳርፎ መላውን አፍሪካና እንዲሁም ደግሞ የደጋፊዎቻቸው ልብ በአንድነት በደስታ አቀለጠው ይህች ጎል የአፍሪካን ስሜት በቅጽበት ወደ እብደት የቀየረች ታሪካዊ ጎል ነበረች እስከ 120ኛው ደቂቃ ድረስ በቁረጠ መንፈስና እንዲሁም ደግሞ በማይደክም ጉልበት የተጓዘው የሞሮኮ ስብስብ በመጨረሻም በአስደናቂው የፔናልቲ መለያ ምት ኔዘርላንድን አንበርክኮ ወደ 16ቱ ዙር ማለፉን በይፋ አረጋግጧል ሞሮኮ የማማ አፍሪካ እውነተኛ ኩራት መሆኗን በድጋሚ ለዓለም በተግባር
አሳይታለች። ታዲያ እናንተስ ስለ ሞሮኮ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩ። እንደምትመለከቱት ሞሮኮ በዛሬው ዕለት ኔዘርላንድን ካሸነፈች በኋላ ደስታቸውንም የገለጹበት መንገድ ብዙዎችን አነጋግሯል። እንደምታዩት ሙሉ ተጫዋቹ በመስገድና ፈጣሪያቸውን በማመስገን ደስታቸውን ገልጸዋል። ይህ ተግባራቸውም እንግዲህ በብዙዎች ዘንድ መነጋገሪያ ሆኗል። ብዙዎች ላይም ለየት ያለ ስሜትን ፈጥሯል። ፎሎ ማድረግ እንዳይረሳ። መልካም ቀን። ሞሮኮ እንግዲህ ያው በጣም የምንወዳት ሀገር ነች፣ የሙስሊም ሀገር ነች። ለፍልስጤማውያን ድምጽ የሚሆኑ ሀገሮች ናቸው። እንደዚሁም ደግሞ በጣም እስልምናቸው ላይ የሚኮሩ በጣም እስልምናን የሚያንጸባርቁና አፍሪካዊነትን የሚገልጹ ሀገር ናቸው። ልክ እንደ ሴኔጋል። ሞሮኮ እንግዲህ ወደ ቀጣይ ዙር አልፋለች። በጣም በከባድ ትንቅንቅና በከባድ ጭንቀት ውስጥ ሆና እንግዲህ የቀጣይ ዙር ተፋላሚ ሆናለች። እንኳን ደስ አላችሁ ማለት እፈልጋለሁ። ሞሮካውያን እንደምታውቁት እንግዲህ ከቤተሰቦቻቸው ጋር ነው ድላቸውን የሚያከብሩት። ሱጁድ በመውረድ ነበረ ድላቸውንም ለአላህ ሱብሓነሁ ወተዓላ ምስጋና በማቅረብ እንግዲህ የደስታቸውን የገለጹ የነበሩት። እንግዲህ ሞሮካውያን እንግዲህ ያው ጥሩ ተፎካካሪ ሆነው እስከ ዓለም ዋንጫው ፍጻሜ እስከ ዋንጫ ማንሳት የሚደርሳሉ ብዬ ተስፋ አደርጋለሁ። አሁን እንግዲህ ወደ ውጪ መረጃዎች ወስዳችሁና የዛሬ ቪዲዮ ጨርሳለሁ። ሳይ ነበርኩ። ቪዲዮ ላይክ አድርጉ፣ ቻናል ሰብስክራይብ አድርጉ፣ ቪዲዮ መተላለሻ ሼር አድርጉ። አላህ ቢጀን ተገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ዓለም ዋንጫው እንግዲህ ሙስሊሞችን በመጨቆን ኢራንን እንግዲህ በጣም ከመጠን በላይ በመጨቆን ነበረ የተጀመረው። ምክንያቱም አሜሪካ ላይ ነበረ እየተደረገ የነበረው። ያው ትራምፕ እንደምታውቁት በጣም እብድ የሆነ ግለሰብ ነው። የሚናገረውን ነገር የሚሰራውን ነገር አያውቅም። አምባገነን ነኝ እኔ ኪንግ ነኝ ከማለት ድረስ የደረሰ እንግዲህ የአሜሪካ መሪ ነው እና ይህ ግለሰብ በጣም ብዙ ውስብስብ የሆኑና በጣም ኢሰብአዊነት የጎደላቸው ድርጊቶች እንግዲህ በዚህ ዓለም ዋንጫ ላይ ተመልክተናል። ከሶማሊያው ዳኛ ጭምር ማለት ነው። አሁን እንግዲህ ወደ ውጪ መረጃዎች ወስዳችሁና የዛሬ ቪዲዮ ጨርሳለሁ። ህይወት ይቀጥላል። ይሄ ከላይ የምትመለከቱት በጋዛ ውስጥ የተፈጸመ ነው። በጋዛ በፍርስራሽ ውስጥ ያለ የስደተኞች ካምፕ ውስጥ 150 ሙሽሮች በጋራ ሰርግ ተጋብተዋል። ታዲያ ይሄ በውድመት መካከል የተከናወነው ደማቅ ስነ ስርዓት ለአካባቢው ማህበረሰብና ለተፈናቃዮች አስቸጋሪ በሆኑ ልዩ ሁኔታዎች ውስጥም ቢሆን ህይወት እንደሚቀጥል ያሳየ ደማቅ የጽናት መገለጫ ሆኖ አልፏል። ይህንን ሰርግ እንዴት አያችሁት? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። ዛሬ ቀን ስንት ነው? ጁን 29 ጁን 29 ነው ዛሬ። ሳውዝ አፍሪካ ውስጥ ደግሞ የዜኖፎቢያ ኦር መጤ ጠል የሚባለውን አስተሳሰብ አራማጅ የሆኑ ሳውዝ አፍሪካውያን እነሱ ህገወጥ ናቸው ያሏቸውን ሌሎች አፍሪካውያን ስደተኞችን ሳውዝ አፍሪካን፣ ደቡብ አፍሪካን ለቃችሁ ውጡ ብሎ የሰጡት ዴድላይን ሊጠናቀቅ ሰዓታት ብቻ ቀርተውታል ማለት ነው። ነገ ጁን 30 ይጠናቀቃል። ይህንን ተከትሎ ከባድ ስጋት አለ አሁን። ምክንያቱም እነዚህ ሰዎች ያላቸው ሬፒቴሽን ከዚህ በፊት የነበራቸውና ከአመታት ጀምሮ ሲያሳዩት የነበረው ነገር ምንድን ነው? መጤ ጠልነታቸውና መጤ የሚሏቸውን ሌሎች አፍሪካ ሀገር ተወላጆችን አሰቃቂ በሆነ ጥቃት ሲያጠቁ ነው። ኢትዮጵያውያንም ጨምሮ ከወራት በፊት እርምጃ ሲወሰድ አይታችሁ ነበረ። ይህንን ተከትሎ እንግዲህ እነዚህ ሰዎች ባላቸው ሬፒቴሽን የተነሳ አሁን ዴድላይኑ መድረሱ ወር ዴድላይኑ ነገ መሆኑን ተከትሎ ከባድ ስጋት አለ። በጣም ብዙ ስደተኞች እየወጡ እንዳለ እየታወቀ ነው። የተለያዩ አፍሪካ ሀገራቶች ደግሞ ሎጂስቲክሱን በማመቻቸት ባሶቹን ምኖቹን በማመቻቸት ዜጎቻቸውን እየወጡ ያለበት ሁኔታ ነው ያለው። ምክንያቱም ሬፒቴሽናቸው የሚታወቅ ስለሆነ እነዚህ ሰዎች። ያ ብቻ ሳይሆን ከወራት በፊት ይህንን ማስጠንቀቂያ ሲሰጡ እና ይህንን ዴድላይን ሲሰጡ የተወሰኑ እርምጃዎችን ወስደው ነበር፣ የተወሰኑ ግድያዎችንም ፈጽመው ነበር እና ይህንን ተከትሎ አፍሪካውያን ከባድ ቁጣ ስለነበረባቸው በአሁኑ የዓለም ዋንጫ እንደምታውቁት የኢንተርኔት ሚሞች ሲቀጣጠሉ እንደነበረ ታውቃላችሁ። አጌንስት ሳውዝ አፍሪካ ቆመው ነበረ። ብዙ አፍሪካውያን አጌንስት ሳውዝ አፍሪካን ፉትቦል ክለብ የሳውዝ አፍሪካ ብሔራዊ ቡድን እንዲሸነፍ ብዙ ሚሞች ሲሰሩ ነበር እና ያ ደግሞ በጣም ባድ በሆነ ታይሚንግ ትናንትና ሆኗል፣ ሀፕን አድርጓል። በጣም ባድ በሆነ ታይሚንግ ዴድላይኑ ነገ ሊጠናቀቅ እንግዲህ ትናንትና ሳውዝ አፍሪካ ከዓለም ዋንጫም ተባራለች። እነዚህ ነገራቶች ሁሉ ቢልድ አፕ አድርገው የነገውን ቀን እጅግ በጣም አስጊ አድርጎታል ማለት ነው። ለማንኛውም እዛ ያላችሁ ኢትዮጵያውያንና እስካሁን ያልወጣችሁ ኢትዮጵያውያን ካላችሁ ያው እንግዲህ አላህ ይጠብቃችሁ፣ ራሳችሁን ጠብቁ። ከዛ ውጭ ግን ነገ ምን ሀፕን እንደሚያደርግ አብረን የምናየው ይሆናል ማለት ነው። አይገስ ዊል ሲ ሳይ ነበርኩ። ቪዲዮ ላይክ አድርጉ፣ ቻናል ሰብስክራይብ አድርጉ፣ ቪዲዮ መተላለሻ ሼር አድርጉ። አላህ ቢጀን ተገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።